ስትጠራው ሰምቶ ሮጦ ከመኝታ ቤት ወጣ። አቤት ብሎ ሲወጣ የሔዋንን ውበት አይቶ ፈዞ ቀረ። አጭር ከሰውነቷ ጋር የተጣበቀ ልብስ፣ በግብዳ ጫማ ፀጉሯን ተፈርዛና ዲና በጥሩ ሁኔታ ያልበዛ ያላነሰ ሜካፕ ቀብታታለች። በጣም አምሮባታል። አዳም በመፍዘዙ ዲና በጣም ተዝናንታለች። ሔዋን ልቧ ሐሴት ሞልቷል። አዳም ወደ ሔዋን ጠጋ ብሎ በጣም አምሮብሻል አላት። ቅድም እንደዛ ተንኳታ እብድ የመሰለችው ሔዋን አበባ መስላ ሲያያት ተደምሟል። ዲና በበኩሏ እንደ ሔዋን ባዘንጥም ጥሩ ልብስ ለብሳለች። አዳም ወደ ዲና አየት አድርጎ አደራ ክፍል 22 ይህንን ብለን ነበር። ዛሬም እንደሚከተለው ክፍል 23 ታሪኩን አስቀጥለዋለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት እጠይቃለሁ። ክብራና ክብራት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዳርቻ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩ እነሆ ዛሬም በፕሮግራማችን ተገናኝተናል። ቪዲዮውን ላይክ ሼር እያረጋችሁ አበረታቱኝ። ሼር ላይክ እያረጋችሁ ለምታበረታቱኝ እጅግ በጣም አመሰግናለሁ። ወደ ታሪኩ አመራለሁ። አብራችሁ ይቆዩ። አዳም ዲናን አየት አድርጎ አንቺ ነሽ አይደል መቼስ እንዲህ አሳምርሻት? አንቺ ምነው ሳዘንጪ? ነገሩ በየት በኩል ሙሉ ፕሮጀክትሽን እሷ ላይ አፈሰሽ አለ። ዲና ሳቀችና አረ ተው አንተ ልጅቷ ከልቧ ቆንጆ ስለሆነች ነው ያማረባት። ይልቅ አድንቀህ ማለፍ ብቻ አያዋጣም፣ ትፈርምልህ አለችው። አዳም ፈገግ ብሎ ልቤ ላይ ብትፈርምልኝ ደስ ይለኛል አለ። ሔዋን አዳም ለዲና እንዲህ ሲላት በጩኸት ባለመሆኑ አልሰማችውም። እራት ሰዓት እስኪደርስና የነ ዶክተር እስኪመጡ ያንን የፍቅር ታሪክ ንገረኝ አለችው ሔዋን። አዳም ይቻላል ነይ አላት። ዲና እኔ መስማት ትፈልጋለሁ ብላ ሶፋ ላይ ተቀመጡ። ቦስ መጣ። ዲና እንዴ ቦስ የት ነበርክ አለችው። ቦስም ተኝቼ መነሳቴ ነው አለ። ሔዋንን አይቷት እንዲህ ስትሆኝን የሚያምርብሽ አላት። ሔዋን አመሰግናለሁ ቦስዬ። እና አዳም አንድ የፍቅር ተከታታይ ታሪክ እየነገረን ነው፣ ስማ በጣም ደስ ይላል አለችው። ቦስ እሺ ደስ ይለኛል ብሎ ተቀመጠ ሶፋው ላይ። ከምሽቱ 4 ሰዓት ሆኗል። ዶክተር ሎሊት የእጅ ሰዓቷን አየች። ሰዎች በሉ 4 ሰዓት ሆኗል፣ ወደ ቤት ልሂድ አለች። ዶክተርም ኦ ሰዓቱ ሳይታወቀን ሄደ፣ በሉ በቃ እኔም ልሄድ አሉና ተነሱ። አዳም እንዲያድሩ ቢጠይቃቸውም አሻፈረኝ ብለው በየግል መኪናቸው ወደየቤታቸው ሄዱ። ሰራተኞችም ደከመን ብለው ተኙ። አዳም፣ ሔዋን፣ ዲና እና ቦስ ቀሩ። ዲና በሉ ተነሱ እኛም እንተኛ አለች። ቦስም አው እኔም ልተኛ፣ ቅርብ ሰዓት ከእንቅልፌ ብነሳም በድጋሜ በኃይለኛው ነው የመጣብኝ፣ ደህና ደሩ ብሏቸው ወደ መኝታው ሄደ። አዳም ፈገግ ብሎ ዩኒቨርሲቲ እያለንም ከዶርም ልጆች ማለቴ አለና ያዘነ ፊት አሳየ። ከሞቱት ጓደኞቻችንና ከእኔ ውስጥ እሱ በጣም እንቅልፍ ይወድ ነበር አለ። ቦስም የሀዘን ፈገግታ አሳይቶ ነፍሳቸውን በገነት ያኑርልን፣ ነፍስ ይማር አለ። አዳም አሜን አሜን። እኔ የምላችሁ ለምን ነገ መቃብራቸው ጋር አንሄድም አለ። ቦስ አው እንሄዳለን፣ ጥሩ ሀሳብ ነው ብሎ ወደ መኝታው ሄደ። ዲና እኔም እሄዳለሁ፣ ሔዋንም እንደዛው አይደል ሔዋን አለችና ወደ ሔዋን አይኖቿን አዙረቻቸው። ሔዋንም ፈገግ ብላ አዎ እንሄዳለን ደስ ይለኛል ብላ ፈገግ አለች። አዳም የአደጋውን ቅጽበትና የጓደኞችን ጨዋታ አስታውሶ ሳቅና ሀዘን የተቀላቀለበት ፊት አሳያቸው። ዲና በሉ ደህና ደሩ ውዶች ብላ ወደ መኝታ ቤቷ ገብታ ተኛች። አዳም እና ሔዋን ብቻቸውን ቀሩ። ሔዋን አዳም ወደ ተቀመጠበት ሶፋ ሄዳ ተቀመጠች። እጆቹን በእጇ ያዘቻቸው። ለምን አዘንክ አለችው። ጓደኞቼ ትዝ ብለውኝ ነው፣ በጣም እንዋደድ ነበር፣ በጣም ግን የተረገመ ቀን በመኪና አደጋ ምክንያት አጣናቸው። ከዛ ውስጥ ደግሞ ቦስ አንዱ ነበር። እኔና ቦስ ቀናችን ባለመሆኑ ሳንሞት ቀረን። ከጊዜያት በኋላ ቦስ ወደ ውጭ ሄደ።
እናም ተለያየን። አሁን ግን ቦስ አጠገቤ ነው አላት። ሔዋን ውይ በጣም ያሳዝናል አለች። የሔዋን ድምፅ በጣም እየጮኸች ስለምታወራ ሰውን እንደሚረብሽ እሙን ነው። ለዛ ብሎ አዳም እንቅልፍ የመጣ አንቺም ተኚ፣ ነገ ጓደኞቼ ጋር እንሄዳለን ብሎ ከተቀመጠበት ተነሳ። ሔዋን እሺ ግን ትንሽ ስላቆምንበት ታሪክ ንገረኝ አለችው። ሔዋን ጠይቃ እምቢ ማለት በጭራሽ የማይታወቅ አዳም እሽታውን ገልጾላት ተቀመጠ። ከዛም ሔዋን አዳም ደረት ላይ ተለጥፋ ታሪኩን ለመስማት ተመቻቸች። አዳም ለሔዋን ድምፁን ቀነስ በማድረግ ካሳለፉት ጣፋጭ ታሪክ ውስጥ እሷ ከዩኒቨርሲቲ ስትመጣ ቤት ውስጥ ስላሳለፉት ጊዜያት እየነገራት በዛው እንቅልፍ ወሰዳት። አዳም ድምጿ ሲጠፋና ትንፋሿ ሲረዝም እንደተኛች አውቆ ላለመንቀሳቀስ እሱም እዛው ተኛ። ሙሉ ሌሊቱ ሔዋን አዳምን ተንተርሳ አለፈ። ሁለቱም በህይወታቸው ውስጥ ከተኙት እንቅልፍ ውስጥ ይህችኛዋ ጣፋጭ ናት። ተደስተዋል። ዲና ጠዋት ተነስታ ሳሎን ባየችው ነገር ተደስታለች። ወደ መኝታ ቤቷ በመመለስ ስልኳን አምጥታ ፎቶ አነሳቻቸው። ከዛም ስልኳን ቪዲዮ ላይ አድርጋ አዳምና ሔዋን እንዲታዩ ካመቻቸች በኋላ ውሃ በጆግ አምጥታ ልትረጫቸው ስትል ቦስ ትዝ አላት። ቀረጻውን ከቦስ ብጀምር ብላ በማሰብ የስልኳን ካሜራ እንዳበራችው ቦስ ጋር ሄደች። ቦስ መኝታ ቤቱን አልዘጋውም። በቀስታ ገብታ ስልኳን አመቻችታ ቦስን የሚያሳይ ቦታ አደረገችው። ቦስ አሁንም አልነቃም። በቀስታ ገብታ ውሃው ሞላ አድርጋ በእጇ ይዛ ረጨችው። ቦስ በተኛበት በርግጎ ተነሳ። ዲና ሳቋን ለቀቀችው። ቦስ ዲናን ሙሉ መኝታ ቤቱን አሯሯጣት። በመከራ ያዛትና በትራስ ደበደባት። ዲና ቆይ አንዴ ስማኝ፣ አዳምና ሔዋን ሳሎን ተቃቅፈው ተኝተዋል እና ለነሱም ይህ ነገር ይድረስባቸው። ደግሞ እየቀረስኩ ነበር፣ በኋላ አሳይሃለሁ። አሁን ቀረጻ 2 ይጀምራል ብላ እጁን ይዛ ሳሎን ወሰደችው። ከዛም ቅድም ካሜራውን ያስቀመጠችበት ቦታ አመቻችታ አስቀመጠችው። በጆክ ከያዘችው ውሃ ለቦስን በመዳፉ አረገችለት። ቦስና ዲና እኩል አዳምና ሔዋን ላይ ረጩባቸው። ሁለቱም በጣም ተደናግጠው በርግገው ተነሱ። ከድንጋጤያቸው በኋላ ሳቃቸውን ለቀቁት። ከዛም ውሃ በመራጨት ሳሎኑን ውሃ በውሃ አደረጉት። በጣም ደስ በሚል መልኩ ጠዋትን ቀደሱት። ዲና ከዛን ቀን በኋላ የደስታቸው ምንጭ ሆነች። ሁሌም ጧት የሚሆነውን ቀርጻ ታስቀምጣለች። ሁሉም ግን ይህንን አያውቁም። ቦስም ቢሆን አንድ ቀን የመጀመሪያ ቀን ብቻ ቀርጻ ያስቀመጠችው ነው የሚመስለው። ሶስቱም ዲናን ጠዋት ተነስተው ውሃ ሊረጯት ያቅዳሉ። ግን ሁሌም አይቀድሟትም፣ አይሳካላቸውም። ሁሉም የቤቱ ነዋሪ ዲናን በፍቅር ይወዷታል። ዲና ሙሉ ለሙሉ ወደ ትምህርቷ ተመልሳለች። ከ2 ቀን በኋላ ትመረቃለች። የዲናን ምርቃት ቦስ በጉጉት እየጠበቀ ነው። ምክንያቱም ያኔ ቀለበት ፍቅረኛ ትሆኛለሽ ወይ የሚል ጥያቄ ሲያቀርብላት ከተስማማች ቀለበት ሊያደርግላት ፈልጓል። ይህንን ጉዳይ ለአዳም ሊያማክረው ፈልጓል፣ ግን ፈርቶታል። ለአዳም ለመናገር እንዲከፈራው እንዴት ነው ዲናንስ ፍቅረኛ ይሁኝ ብዬ የምጠይቃት? መድፈር አለብኝ ብሎ እራሱን አደፋፈረ። ዛሬ ሁሉም ተሰባስበው የዲና ምርቃት የት ይከበር እያሉ እየተወያዩ ነው። ሰራተኞቹ እቤት ይሁን ይላሉ እና አዳም ደግሞ ሆቴል። በዚህ መሃል ቦስ አጠገቡ የተቀመጠውን አዳም ጓደኛዬ አለው። አዳም ወይ ወዳጄ ሲለው የማማክርህ ጉዳይ አለ፣ ይህንን ስንጨርስ አለው። አዳምም እሺ ጥሩ፣ ይህንን ስንጨርስ እናወራለን፣ ክፉ ነገር እንዳይሆን ተስፋ አድርጋለሁ አለ አዳም። ቦስም አታስብ፣ ጥሩ ነው፣ በቃ በኋላ እናወራለን ብለው ወደ ጋራ ወሬያቸው ሲመለሱ ሔዋን ዛሬ ደግሞ የምትንሾካሾኩት ከቦስ ጋር ነው አለች ወደ አዳም እያየች። አረ አልተንሾካሾክንም ብሎ ሳቀ። ዲና ስሙ፣ አረ ልብስ እኮ አልገዛሁም፣ ማን ነው የሚያጋዛኝ ስትል ቦስ ፈጠን ብሎ እኔ አጋዛሻለሁ አላት። ዲና ውስጧ በደስታ ተሞላ።
እሺ አሁን እንሂድ አለችው። ቦስ ይቻላል እሺ አላት። ከዛም ወደ አዳም ጆሮ ጠጋ ብሎ በቃ በኋላ እናወራለን ብሎት ከዲና ጋር ተያይዘው ወጡ። ዲና ገበያው ቦታ ስትደርስ ብዙ ልብሶች አየች። ሁሉም በጣም ያማምራሉ። ቦስ የመረጠችውን አንድ ልብስ ገዝታ ሌላ እሱ እንደሚመርጥላት ነገራት። 2 ልብስ ምን ይሰራልኛል ስትለው ማታ እኔ ስጋብዝሽ ታረጊዋለሽ አላት። ዲና እሺ በቃ ብላ በጣም የተዋበ ልብስ ገዛች። ለቦስ ለሔዋን እና ለአዳም ቦስ የመረጠላትን ቀሚስ ዲና በጣም ወደደችው። በቃ ለምርቃቴ ፕሮግራሙን ይህንን አረገዋለሁ ስትል አይሆንም ማታ ነው የምትለብሺው አላት። ዲና ግራ ገብቷት ከምርቃቴ ስነ ስርዓት በሚበልጥ ነው ግብዣው አለችው። አዎ አላት። ዲና ሳቅ ብላ እሺ እስቲ እናያለን እና በል እንሂድ አለችው። ቦስ አይ ቆይ አንዴ እዚህ ጠብቂኝ አልቆይም ብሏት ሄደ። ቆየት ብሎ መጣ። የት ሄደህ ነው አለችው። ግን ሊነግራት አልፈለገም። ከዛም ወደ ቤት ተመለሱ። እምቢ አልፈልግክም። ሲጀመር እኔን አንተን እንደ ወንድሜ ነው የማይክ። ልክ እንደ ወንድሜ በጣም ወዳለሁ ግን አላፈቅርክም ብላ ቆሌም ብትገፈውስ እያለ ሌሊቱን ሳይተኛ ያሳለፈው ቦስ ሊነጋጋ ሲል የሞት ታናሽ ወንድም የሚወክለውን እንቅልፍ ወሰደው። ዲና ጠዋት ተነስታ የመመረቂያ ጽሑፍ ከአዳም ጋር እየሰራች ነው። አዳም በራሷ እንድትሰራ ቢነግራትም ዲና ግን ከአንተ በላይ እኔ አላውቅም፣ ሳይኮሎጂ ስለ ህይወት ብዙ ያስተምራል፣ ያስረዳል፣ አንተ ደግሞ የህይወቴ አስተማሪ ነክ ብላ እንዲያግዛት ብዙ ከጣረች በኋላ ተሳክቶላት በጋራ እየሰሩ ነው። ሰዓቱ ከጠዋት 4 ሰዓት ሆኗል፣ ግን አልታወቃቸውም። ሔዋን ከእንቅልፏ አልነቃችም። ምክንያቱም ዲና መታ ውሃ ካረጨቻት እየነጋ አይመስላትም። ዲና ዛሬ አዳምን ገና ብርሃን ሳይገፍ ሌሊት 11 ሰዓት ከ35 ላይ ነው ከእንቅልፉ ቀስቅሰው እንዲያግዛት ያደረገችው። አጠገባቸው የተለያዩ ጣፋጮች፣ ኩኪዞች ከሻይና ከቡና ጋር ቀርቦላቸዋል። በተመስጦ የዲናን የመመረቂያ ጽሑፍ ሰርተው ጨርሰዋል። አሁን ደግሞ መመረቂያ መጽሔቷ ላይ ስለምታደርገው ጽሑፍ አዳም እንዲነግራት ውትወታ ላይ ናት። አዳም ይህንን አባባል ራሷ መጻፍ እንዳለባት ነገራትና የህይወቴ ደስታዎቼ፣ የመኖሬ ትርጉሞቼ፣ አመሰግናለሁ HBO ተንከባካቢዎቼ፣ በተለይ ደግሞ በቅርቡ ላገኘሁት የህይወቴ መምህሬ ብላ ጻፈች። አዳም ምንድነው የጻፍሽው አላት። ዲና ምን መሰለክ ሔዋን ናት፣ BO ደግሞ ቦስ፣ ተንከባካቢዎቼ ደግሞ እነዚህ ቤት ያሉት ሰራተኞች፣ የህይወት አስተማሪ ደግሞ አንተ ነክ ብላ ጀርባውን ደለቅ አረገችው። እረስቸው ቆይ በህይወቴ ላጋጠሙ ክፉ ሰዎችና ለሞቱት ቤተሰቦች ልጨምር ብላ ጽሑፍ ላይ ጨመረችው። አዳም በግርምት እያያት አመሰግናለሁ ግን ጽሑፍ አልበዛም አላት። ዲና አይ አልበዛም ባክህ እንደውም አንሷል ብላ እየሳቀች ወረቀቶቹን መሰብሰብ ጀመረች። አዳም እንዴ ዲናዬ ቆይ ቦስና ሔዋን እስካሁን ያልተነሱት ውሃ ካረጨሻቸው አይነቁም ማለት ነው አላት ፈገግ ብሎ። ከተቀመጠበት የምግብ ጠረጴዛ ሳይነሳ ሽቅብ እያያት ዲና አንተ እውነትህን ነው፣ ቆይ አንተ ቁርስን በደንብ ብላ፣ እኔ መጣሁ ቀስቅሻቸው፣ አንተ ዛሬ ተርፋል ብላ ሶፋው ላይ የተቀመጠውን ስልኳን ይዛ ቀረብ ወደሚለው የቦስ ክፍል ለመጀመር ቀስ ብላ ከፍታ ገባች። ቦስ ትራስ ስር ወረቀት አየች። በከፊል ይታያል። ይህ ቀን ማለት በቃ ለኔ ይላል። ከዛ ቀጥሎ ያለውን ማንበብ አልቻለችም።
አደራ። ክፍል 23 ይህን ይመስል ነበር። በክፍል 24 እስከምንገናኝ መልካም ጊዜ። እስከ ቪዲዮ ፍጻሜ አብራችሁ ስለቆያችሁ እጅግ አመሰግናለሁ። ሸር ላይክ ለምታደርጉልኝ ክብረት ይስጥልኝ እያልኩ የዛሬው ትረካ እዚህ ጋር በቃ ባይ